ሊዱን ሞታለች ብሎ ያስወራው ናኦል በአሁኑ ሰዓት ላይ እውነታው ሊጋለጥበት የደረሰ ይመስላል። ሊዱ በህይወት አለች፣ አልሞተችም። የቤዛ ሴራ እንዲሁም የፍቅር ሴራ ከናኦል ጋር ታክሎ እጅግ በጣም ቤተሰቡን ያመሰ ቢሆንም ዳይመንድ እና ጓደኛው ነፍናፊ ውሻ ሆነዋል። እየደረሱበት ይገኛሉ። ናኦል የገባበት ቦታ ተመልክተውታል። እነሱም ከኋላው ሲከተሉት ነበር። ናኦል ከፍቅር ቆንጆ ልብስ አምጪልኝ ለአረብ ልሸጣት ነው ብሎ የሊዲያ ልብስ ተቀብሎ ይዞ እየሄደ ነበር። የገባበትንም ቦታ ተከትለው አይተውታል ማለት ነው። ዳይመንድ በአሁኑ ሰዓት ላይ ቤተሰቡ በሙሉ የሚጠረጥረው ሰው ቢሆንም እሱ ግን አንድ ውለታ ለቤተሰብ ሊውል የተዘጋጀ ይመስላል። ዳይመንድ ምን አይነት ቦታ ሊያገኝ ይችላል በዚህ ቤተሰብ? ውድና የተከበራችሁ እንኳን ደህና መጣችሁ። ወደዚህ ቻናል ስትመጡ ላይክ እና ሰብስክራይብ አድርጉ። እንወዳችኋለን። ሊዲያ በጣም ትሁትና መልካም እህቴ ናት። ለእናት ለአባቴ ምን ብዬ ነው የምነግራቸው እያለ ዴቭ ሲያለቅስ አይተነው ነበረ። በማስመሰልና በመዋሸት እንዲሁም ደግሞ ቅናት መንፈስ ያለባት ፍቅር በአሁኑ ሰዓት ላይ የምታሴራቸው ሴራዎች እንዲሁም የምትናገራቸው ንግግሮች እንዲሁም ደግሞ የምታስቀምጣቸው የተንኮል አይነቶች ቅደም ተከተላቸው የተለያየ ነው። ሰው ያስበዋል ተብሎ የማይጠበቁ ነገሮችን ከእሷ ይጠበቃል። በጣም አደገኛና ስልታዊ በሆነ መንገድ የምታልፈዋ ፍቅር ማንም የሚችላት የለም። ዴቭና ባርኮቴ በፍቅር ድርጊት በጣም ቀናቶበታል። ሁላቸውም አይናቸውን አትኩረው አደይን ጨምሮ በትዝብት አይን ስትመለከታት ነበር። አደይ በራሷ እያለቀሰች ትታዘባት ነበረ። ፍቅር በአደይ ላይ የሰራችው ግፍ ከዚህ በፊት አስታውሳ ይመስለኛል። አደይ በጣም ነበረ የምትመለከታት። ምንም ያለማቋረጥ ብዙ ሰዓታት አፍጥጣ ነበር የምታያት የነበረችው። ባርኮቴና ዴቭ ፍቅር እዚህ ስራ ውስጥ ላይ እጅሽ ካለበት እንገልሻለን እያሏት ነበር። በየተራ እየያዟት እንገልሻለን ሲሏት ነበረ። ፍቅርና ቤዛም የተስማሙ አይነት አይመስሉም። ሁለታቸውም ተግባብተዋል። ምክንያቱም የሁለታቸውም ሴራቸውን እየተዋወቁ እየተግባቡ ነው። ከልጅነትሽ በልጅነት ትምህርት ቤት ላይ እኮ ፍርፋሪ ትለቅሚ ነበር እያለቻት ነበረ። ምሳቃ እንኳን የሰው ትራፊ እንደምትበላ ስትነግራት ነበር ለቤዛ። ወንድሟ ባርኮት መጥቶ በጥፊ ባይመታት ወደ ጸብ ያመሩ ነበረ። እና ፍቅር እህቱን በጥፊ በመምታት እንድትወጣ ከክፍል አድርጓታል ማለት ነው። ቤዛ የራሷ ያቀደችው ሴራ አላት። ባርኮቴን ፈልጋ አልመጣችም። ቤዛ የራሷ እቅድና የራሷ ሴራዋን ለማከናወን ነው የመጣችው። አሁንም ቢሆን ከናኦል ጋር የተዋዋለችው ውል እሷም ጥሩ ነገሯን እስክታገኝ ነው። እሱ ደግሞ ይሄንን ነገር እስከሚያሳካ ነው። ሴቶቹን አንድ ባንድ ይዘህልኝ ውጣ፣ አደይንም ለምለምንም እንዲሁንም ቤዛንም ይዘህ ውጣ ብላለች ፍቅር ማለት ነው። ፍቅር በእርግጠኝነት የተደበቀ ሴራውን የናኦልን ሴራ ታውቃለች። ከዚህ ቀደም የሚሰራቸውን ስራዎች በደንብ 100% ብታውቅ ነው ወደ ቤት አምጥታ እያንዳንዳቸው ሴቶችን እንዲያወጣላት የፈለገችው። እያንዳንድ ሴቶችን ሁላቸውንም ይዛሃቸው ሂድ፣ በጣም በቃ እነሱ እንደማትፈልጋቸው እና እሱ የሚፈልገው የስራ መስክ ላይ እንዲያሰማራቸው። ለምን የቤት ሰራተኛ ትሆናላችሁ? ውጡና ደህና ዳጎስ ያለ ገንዘብ የሚሰራበት ስራ ስሩ፣ ወጣችሁ ታዩ እያለ ነበረ እና ሲሰብካቸው የነበረ። ቤዛንም የዚህ ሴራው ተጠቃሚ አድርጓታል። ምክንያቱም ቤዛ ቅስቀሳ እንድታደርግ ለሁለቱም እንዲሁም ለአደይና ለለምለም ቅስቀሳ እንድታደርግላቸው እየነገራት ነበረ። ይሄንንም በማስፈራሪያ የታጀበ ነበር እና አደይም ሆነ ለምለም አልተስማሙም በዚህ ስራ። ሁላቸውም አልተስማሙም። ቢስማሙ የሚደርስባቸው ምን ነበረ? በእርግጥ ትክክል ነው። ለአረብ እንሸጣቸዋለሁ ይሸጣሉ ማለት ነው። ይለብሳሉ፣ ያኳኩላቸዋል፣ ወስዶ ይሸጣቸዋል። እንግዲህ ለሱም ገቢ ቢያገኝ ነው ኮሚሽን፣ ለነሱም ደግሞ ዳጎስ ያለ ገንዘብ እንደሚያገኙና ህይወታቸውን እንደሚቀይር ነው። ሊዲያም ለዚህ ነበር የተሸወደችው። ሊዲያ ሰው አማኝና መልካም ልጅ ብትሆንም አቋራጭ ገንዘብ ለማግኘት ለመክበር በመሞከሯ ማይሆን ጣፋንታ ውስጥ ገብታለች ማለት ነው። አሁን ቤዛ እንዲሁም ደግሞ ፍቅር እጅግ በጣም አውጣጭኝ ውስጥ ናቸው ያሉት። ባርኮቴ ይዘዋታል። እንዲሁም ደግሞ ዴቭም ይዟቸዋል። አሁን እያንዳንዳቸው እየተከታተሏቸው ነው። የፍቅርን
እጅግ በጣም ርቆ መሄድን የሚያውቀው ዳይመንድ ከፍቅር ራስ ዞር አላለም። ምክንያቱም ፍቅርና ናኦል ናኦል በፍቅር ግፊት ቤት ውስጥ መምጣቱን ፍቅር ደግሞ ሴራ መጠንሳሽነቷን እንዲሁም ደግሞ የሴራው ዋና ተባባሪ እንዲሁም ደግሞ እንደዚህ አይነት ስራዎችን የመስራት ልምድ እንዳላት ስላወቀ ዳይመንድ በጣም ገብቶታል። የፍቅር ወይም ደግሞ የናኦል እጅ እንዳለበት ውስጡን አውቆታል። እናም ናኦል በእርግጠኝነት በክፍል 50 ላይ ናኦል ተይዞ ባይያዝ እንኳን ናኦል ሊዲያ ወደ ቤቷ ትመለሳለች። በእርግጠኝነት ነው ሊዲያ ወደ ቤት ትመለሳለች። ምክንያቱም አለባብሷት ይዟት ሲወጣ በእርግጠኝነት ነው ይገናኛሉ ብዬ ተስፋ አደርጋለሁ። ውድና የተከበራችሁ ቤተሰቦቻችን ስለመጣችሁ ወዳችሁ ፈቅዳችሁ እናመሰግናለን። እስኪ ቀጣዩ ፓርት እንዴት ይሆናል ብላችሁ ታስባላችሁ? በቀጣይ ሊዲያ ከቤተሰብ ትገናኛለች። ፍቅር ሴራዋ ይከሽፍባታል። የናኦል ሴራም ይታወቅበታል። እንዲሁም ደግሞ ለምለምና አደይም በደስታ ይፈነድቃሉ። በጣም የሚገርመው ነገር ቢኖር የባርኮቴና የቤዛ ጉዳይ ነው። ባርኮቴና ቤዛ በደንብ የተግባቡ አይመስለኝም። አሁንም ባርኮቴ ቤትሽ እንደ ቤቷን የእሱን ቤት እንደ ቤትሽ አድርገሽ አይተሽ ኑር እያላት ነው። ቤዛ ግን ሴራዋ ሌላ ነው። የመጣችበት መንገድ የኤላን ቤት ልትወርስ ነው የመጣችው። የኤላን ቤት እውነት ለመውረስ ይመቻት ይሆን ወይስ በምን መንገድ አጥቅታ የኤላን ቤት ልትወርስ ትችላለች? ለምለምስ ምን አይነት ሴት ናት? ለምለም በጣም ጀግናና እጅግ በጣም ክብሯን የማታስነካ ክብሯን የምታስጠብቅ ሴት ናት። ስለዚህ ከለምለም ጋር እንዴት አድርጋ ነው ቤዛ ተጋፍታ የኤላን ቤት መውሰድ የምትችለው? ኤላስ እውነት ሆኖለት ተሳክቶለት ወደ ውጭ ሀገር ወደ ቤተሰቦቹ ሊሄድ ይችላል? ከሄደስ ኤላ ቤቱን ለማን ነው አደራ ሰጥቶ ሊሄድ የሚችለው? የኤላን ቤት እንዴት አድርጋ ነው ልትወርስ ያሰበችው? ከባርኮቴ ፍቅር ከሌላት እንዴት ነው ባርኮቴ ያመናት የሚለውንም በቀጣይ ክፍል አብረን የምናየው ይሆናል። በነገራችን ላይ ተንኮልና ሴራ መጥፎ መሆኑን መጨረሻው ውድቀት መሆኑን የምንማርበት ድራማ ነው። የሰው ልጅ ዝቅ ብሎ ስለሰራ ልክ እንደ አደይ በትዕግስት ሁሉን ነገር አይቶ እንዳላዩ ስላለፈ የማናቅ ወይም ደግሞ ችሎታ የሌለን ወይም ደግሞ መሄጃ ያጣን መስሎ ሰዎች ሊታያቸው ይችላል። እውነታው ግን ከዚህ የራቀ ነው። ዝቅ ብሎ መስራት ያስከብራል። ነገሮችን በመልካም አርቆ ማየት ትልቅ ደረጃ ያደርሳል። ስራን ሳትንቅ የምትሰራው አደይ በአሁኑ ሰዓት ላይ እጅግ በጣም ጥሩ ሁኔታ ላይ ትገኛለች። ደስታቸውንም ሀዘናቸውንም ሁሉንም ነገራቸውንም እያሳለፈች ትገኛለች። በፍቅር ሴራ ብዙ ጊዜ የተጎዳቸው አደይ በአሁኑ ሰዓት ላይ በጣም ብዙ ችግሮችና መከራዎችን እያሳለፈች አብራቸው ብትሆንም የአደይ መጨረሻዋ ግን አልታወቀም። እናቱ የባርኮት እናት መጣ ቤቱን እስክትረከባት ድረስ በእርግጠኝነት ዝምታዋና ለዚህ ሁሉ መስዋዕት የምትከፍል ያለችው ለእናቱ ብላ ይመስለኛል። እናታቸው የባርኮት እናት ስትወጣ አደራ ቤቱን ሰጥቼሻለሁ ስላለቻት ይሄንን ለማስቀጠል ይመስለኛል የፍቅር እንዲሁም ደግሞ የሌሎችን ሴቶች እዛ ቤት የሚመጡትን ሴቶች ሁሉንም ነገራቸውን ችላ እያሳለፈች ያለችው። አደይ ከዴቭ ጋራ ባላት ግንኙነት ፍቅር በጣም ስለምትቀናባት እያንዳንዱ ነገር የምታደርጋት ነገር ሁሉ በየቀኑ በጣም ከባድ ሴራዎችን ታሴርባታለች። ዴቭ የራሴ ብቻ ነው፣ ከዴቭ ጋር አታውሪ፣ ከዴቭ ጋር እንዲህ አትበይ እያለች በየቀኑ የምታመጣው አዳዲስ ፋሽን ንግግሯ አሁን ላይ ለአደይ ምንም አይመስላትም። አደይ በራስ መተማመን እያበጀች ትገኛለች። እሱም ደግሞ ከለምለም ጋር መዋል ከጀመረችበት ጊዜ ጀምሮ በራሷ መተማመን ጀምራለች ማለት ነው። መልስ መስጠት፣ አንዳንድ ነገሮችን ማድረግም በራሷ አቅም ኖሯታል ማለት ነው። ውድ የተከበራችሁ የፍቅር ያሸንፋል ቤተሰቦች አደይን ድራማ ክፍል 50 እንግዲህ በምታዩት መልኩ ይቀጥላል ብዬ እኔም እንደ ሰው ግምት እሰጣለሁ ማለት ነው። ወዳችኋለሁ። ባላችሁበት ክብር በሉልኝ። ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ ሁኑ።